ብዙ መልካም ሰዎች አሉና ይሄም እንደሚሆን እናውቅ ነበርኛ። ሰብር ነው ሁሉም ነገር እንጂ የሚፈልገው ገና ሲወጣ ለኸይር እንደሆነ ገብቶናልና ሁላችሁንም ወላሂ ቃላት የለንም። ጀዛኩሙላሁ ኸይረን። ክፉ ነገር የሚባል አይንካችሁ። ካሰባችሁ በላይ የሆነ ኸይር ነገርን አላህ ይወፍቃችሁ ያ ረብል ዓለሚን። ወላሂ አላህ እንደዚህ ጭንቀታችንን እንዳቀለላችሁልን አላህ የእናንተንም ጭንቀት በዱንያም በአኺራም አላህ ያቅልላችሁ ያ ረብ። ለሰው የነገራችሁትንም ለአላህ የነገራችሁትን ሁሉንም ያ ረብል ዓለሚን ኢንሻአላህ። ጀዛኩሙላሁ ኸይረን። ኢምሩ እስቲ አንዴ ላኪልኝ። አሁን ደግሞ ወንድማችን አክቲቪስታችን መሐመድ ከዲር ድሮ አክቲቪስት ብቻ ነበር፣ አሁን ደግሞ ዲያስፖራም ነው። ጨላም ይዘዋል፣ እውቅናም አለ፣ ፎሎወርስ ተከታዮችም አሉ። ስለመጣ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔም በእናንተ መካከል በመገኘቴ በጣም ደስ ብሎኛል። እውነት ለመናገር ቀልቤ ተሰብሮ ነበረ። በጣም ነበር የተሰበረው። ልጅቷን ከዚህ በፊት አላቃትም። ከተዘመተባት በኋላ ነው ያወቅኳት። ያው አንድ ነገር ብቻ ነው የምለው፣ እኔ የተማርኩትን አንድ ነገር ብዬ የግሌን አስተዋጽኦ አድርጋለሁ። ማድረግ ባለብኝ መልኩ እንዴት ማድረግ እንዳለብኝ አንተ በውስጥ ትነግረኛለህ። ስሜታዊም ስለሆንኩ ነው። ከእንግዲህ በኋላ እኔ ልሞት ብደርስ እንኳን ህመሜን ካላህ ውጪ ለማንም አልናገርም። ለማንም እኔ እንደዚህ አሳልፎ መስጠት ያለ ነገር ይኖራል ብዬ ጠብቄ ማላቅም ነበር። የሆነው ሆኗል። ያቅሜን ግን አደርጋለሁ። በውስጥ እንዴት ለሷ መድረስ እንዳለብኝ ትነግረኛለህ። መድረስ ያለብኝን እደርሳለሁ፣ ከልጆቼም ከራሴም ቆጥቤ ማለት ነው። ግን ትንሽ በጣም ቀልቤ በጣም ተሰብሮ ስሜታዊ ሆኜ ነበረ በዚች ልጅ ጉዳይ ማለት ነው። እና ያልጠበቅኩትም አይነት አካሄድ ሲኬድ ነበረ። ይህንን ነገር ደግሞ ለመቅረፍ ትልልቅ ወንድሞቻችን ተሰባስባችሁ መታችኋል። በጣም ደስ ይላል። ለወደፊት ትምህርት ይሁነን። አንድ ሰው ድክመቱ ለወንድሞቹ ሊናገር ለእህቶቹ ሊናገር ከመጣ ከተቻለ ማገዝ፣ ካልተቻለ ደግሞ በዝምታ ማለፍ። አሳልፎ መሰጣጣቱ ጥሩ አይደለም። ሌሎች የተቸገሩ ሰዎች ችግራቸውን ወደ እናንተ እዘው ለመምጣት እንዲያፍሩ ባታደርጉ ጥሩ ነው የምለው። ማገዝ ያለብኝን አግዛለሁ ኢንሻአላህ። በውስጥ እንዴት ማገዝ እንዳለብኝ ወደ ሀገር ቤት ይሁን ወዳለችበት ይሁን ትነግረኛለህ። ኦኬ ኢንሻአላህ ማሜ አመሰግናለሁ። አሁን ለኢምራን ነው እድል የሚሰጠው። ግን አንድ ነገር ሳውዲ አረቢያ ያላቸው ቲክቶካቸውን የምታውቀው ባቡል ሀበሻ ባለፈው ሄጄ ሪያድ ማለት ነው ማስታወቂያ የሰራውላቸው ሰዎች አሉ። በጣም ትልቅ ሬስቶራንት ነው ሪያድ ውስጥ ነው ያለው። ስናወራ ነበር በውስጥ የሆነ አምባሳደርነት የማስታወቂያ ስራ እድል እንዲሰጡኝ ምናምን ሊሰጡኝ ማለት ነው። ስናወራ ነበር። የምታውቁ ሰዎች እስቲ አሁኑኑ በአንድ ደቂቃ ውስጥ ሼር አድርጉላቸውና ቲክቶካቸውን ሲፈልግ አልመጣልኝ ውስጥ መግባት ስላለብኝ ማለት ነው። ባቡል ሀበሻ ሬስቶራንት ባቡል ሳይሆን አልሀበሻ ሬስቶራንት ሪያድ። አልሀበሻ ነው ወይ ባቡል ሀበሻ ነው? ባቡል ሀበሻ ባቡል ሀበሻ ያ ባቡል ሀበሻ ነው። አልሀበሻ ሳይሆን ባቡል ሀበሻ አዲስ ነው የተከፈተው። 1 ዓመት ነው ገና 1 ዓመት 6 ወር ምናምን ነው። እኔ ባለፈው ማስታወቂያ ሰርቼላቸው ነበር። ስለዚህ እስቲ ሼር አድርጉላቸው ሁላችሁም። ባቡል ሀበሻ ምንድን ነው የሚባለው ሰፈሩ ሪያድ ውስጥ ያለው። በቃ አሁኑኑ ይመጣሉ። ሼር አድርጉላቸውና አቡ ካሊድ 50 ሺህ ነው የሰጠን። ወንድም ካሊድ ፋውንዴሽን 500 ሺህ ነው እንትን ያደረጉልን። አብዱልፈታ 300 ሺህ ሰውየው ጨምሮልናል ብለዋል። 850 ነን። እርግጠኛ ሆኜ ከነሱ 150 እናገኛለን። ከዛ በኋላ ደግሞ ማስታወቂያ እኔም ሰራላቸዋለሁ፣ እሷም ትሰራለች። ሌሎቻችንም ደግሞ ባቡል ሀበሻን በደንብ እናስተዋውቃለን። ከሌላ ደግሞ ቤተሰብ ነን። በጣም ጥሩ ልጆች ናቸው። ጥሩ ምግብ አላቸው።
አብዶ ይላል። ማሻአላህ ያ ሐቢበል ጋሊ። በጊፍት ማገዝ የምትፈልጉ ሰዎች በጊፍት አግዛት። እስቲ ባቡል ሀበሻ ላይ ሼር አድርጉልኝ ሁላችሁም ፕሊዝ። ኤመርጀንስ ነው። አንድ ደቂቃ እኔ አንድ ነገር ልናገር ናስር። እሺ ኮክዬ ተናገሪ። ባቡል ሀበሻ እስኪጠሩልኝ። እሺ ዛሬ አንተ ቤት አልሐምዱሊላህ አፌ ተከፍቷልና ወንድሞቼ እዚህ ነገሩን ይዛችሁ የመጣችሁ ሁላችሁም በውስጥ ብዙ ዋጋ ያስከፈልኳችሁ አንገባም ተውትኝ ለአላህ እንስጠው ያልኳችሁ ያላችሁ እህቶች ለእኔ ብላችሁ ተጨቃችሁ እዚህ ሚዲያ እንዲመጣ ያደረጋችሁ በእኔ ሰበብ ብዙ ነገር የሆናችሁ በመጀመሪያ አፉታ ጠይቃለሁ። ብዙ ወንድሞች እንዳላችሁኝ ብዙ እህቶች እንዳላችሁኝ ነው ያሳወቃችሁኝ። ባለማወቅ ይሆናል ብለን እንለፈው የተናገሩን ጀጅ ያደረጉን እህቶች ወንድሞች ባለማወቅ ነው። ምናልባትም የኔን ጫማ ስላረገጡ ነው ብለን እናስበውና ግን አላህ ኸይር አለው። ለብዙ ዓመታት በስጁድ ውስጥ የለመነው ዱዓ እንደማይዘገይ ነው አላህ ያሳየንና አላህ ባሪያውን ጥሎ አይጥልም። አላህ ኸይር አለው። አላህ ኸይር አለው። ሁሌም አላህ ኸይር አለውና አላህን አተው። ወላሂ አልዓዚም አላህ ባይሰጠን ኖሮ ለምኑኝ እሰጣችኋለሁ አይለንም ነበርና አላህ ኸይር አለው። አላህ ባሪያውን አይጥልምና አልሐምዱሊላህ ረቢል ዓለሚን እስላም ላደረገኝ ሙስሊም ላደረገኝ ሁሉ ነገሮች ሲመጡ አልሐምዱሊላህ ብዬ እንዳለፍ ያደረገው ልቤን በርደን ወሰላም ላደረገልኝ ጌታዬ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ጀዛኩሙላሁ ኸይር። ሰው እንዳለኝ ካጠገቤ ሰው እንዳለኝ እንዲሰማኝ ስላደረጋችሁኝ አላህ ያክብራችሁ፣ አላህ ይውደዳችሁ። የሰው ፊት በምንም አይነት ተአምር አላህ ያሳያችሁ። ዳይመን ወአበደን የምለምነው አላህን አላህ የሰው ፊት ያሳያችሁ፣ አላህ የሰው ፊት ያሳያችሁ ያ ረብል ዓለሚን። ጀዛኩሙላሁ ኸይር። ናስር ትንሽ ለማለት ኮኬ አብሽሩ። ምንድነው መሰለሽ አንዳንድ ጊዜ አላህ የራሱን ሰዎች ሊፈትን ሲፈልግ በዚህ አይነት ምክንያቱም ነገ ዋጋውን እንድታቂ የሁሉንም ሰው በእያንዳንዱ ጊዜ ነገም እኛም ሌሎች ሰዎች ላይ ጠጠር እንዳንወረውር ይሄ ትልቅ እድል ነው ለአንቺ። አንደኛ ወዳጆችሽን፣ ወንድሞችሽን፣ እህቶችሽን አይተሽበታል። ዛሬ ይኸው እዚህ 7000 ሰው ምናልባት በተሰለቸ የእርዳታ ታሪክ ምን ያህል ሰዎች ቁጭ እንዳሉ ነው። እና ቅደም ዙዙ ነግረዋለች። ወላሂ አላህ ሻሂዴ ነው። የምር ለመናገር አይደለም እንኳን አንቺ አሁን እኔን ሊያስተቸኝ ይችላል። ምክንያቱም ትላንት ሳይኖረኝ አላህ ሻሂዴ ነው። የወረበል ከአባ በነበርኩበት ችግር ወንድሜ ኡስታዝ አቡበክር ነው የደረሰልኝ። ያ ሲደርስልኝ ያንን እንግዲህ ምናልባት ከቪዲዮ ውስጥ አውጥተውት ነው። ምናልባት የ2 ሰዓት ብሮድካስት ነው ገና ጁምዓ የሚለቀቅ ነው። ያንን ሆኖ ያንን ያየ ሰው ምን ያህል መጥቶ ለካ በዛች እንባ ቤቴ ላይ ያለን ክፍተት አይቶ መጥቶ እንኳን ለመርዳት የመጣ ሰው እኔና አላህ ነው። ምንም ቪዲዮ ላይ መውጣት አንፈልግም፣ ምንም መታየት አንፈልግም ብሎ የመጡ ሰዎች ያንን ሂደት አይቶ ደግሞ እኔ በቃ አሁን አንተ ኪስህ ውስጥ መግባት አለበት፣ ይሄ ለአንተ ከሆነ ብቻ ነው ማድረገው ሲለኝ፣ ይኸው በቃ ለዚህኛው ነገር ሌሎች ጓደኞቼ ደርሰዋል፣ ለአንተ ደግሞ እንዲህ ሲለኝ፣ አይ እኔ ምንም ኪሴ ውስጥ የሚገባ ነገር የለም። ስለዚህ ኢንሻአላህ ለእኔ አሁን ምናልባት ከዛ ከፍ ያለ ርዝቅ ሀጃ ሊመጣ ይችላል። ያንን ሀጃ ትሞላለን። ስለዚህ አሁን እኔ ወንድምሽ ነኝ የሰጠሁት። በቸገረኝ ሰዓት ላይ ደርሰሻል። ድምፅ ባስፈለገኝ ሰዓት ላይ ደርሰሻል፣ መተሻል። የአንቺ ተጽዕኖ መጥቶ 2 ወር ቤታችን ውስጥ ጾም ሊያድር የነበረ ነገር ምንድነው ስቶራችን ባዶ ሆኖ የዛን ሰዓት ሚዲያ ባስፈለገን ሰዓት ላይ ያቺ ጥሪሽ ሰምተው ሰዎች እንዲመጡ ሆኗል። ስለዚህ ያንን ሂደት ሰምተው እንግዲህ በዛ ነገር ችግራችን ተፈቷል። እኔ በዛ ችግር ውስጥ በገባሁበት ሰዓት ያቺ ነገር ባትኖር ወላሂ የዚህ ቤት ውስጥ የሚኖረው ነገር ችግር እኔና አላህ ነበር የምናውቀው። ስለዚህ አሁንም ደግሞ በቃ በሙያሽ አላህ በሰጠሽ ነገር ነው ተጠቅመሽ አሁንም የኛ ነገር እኔ እንደውም ከዚህ ከፍ ያለ ነገር ነው ኢንሻአላህ። ምክንያቱም አሁን እንዳላረገው ነው በቃ የነገ የአኼራ ቤተሽንም እንደሰራሽ ነው። አንዳንድ ጊዜ ለሱቅ አይደለም አሁንም የኛን ቦታ ላይ ይሄን ነገር ስታረጊ ነገ ሰዎች እንዲበሉበት እንዲጠጡበት ለአንድ በቃ ሰደቀቱል ጃሪያም እንዳደረግሽም አስበሽው ነው ይሄን ነገር የኛም ስንሰጥሽ። ስለዚህ
አላህ ኸይር ቦታ መተሽ ነው። ነገ ላይ የሆነ ነገር እንዲበይ ተብሎ የሆነ ቦታ አይደለም ይሄ ቦታም የተሰበሰበው። ወንድሞችሽም እህቶችሽም ይሄ ነገር አሁን ፎሎ ቻሌንጁም ሲያደርጉት ለዛ ነው። ስለዚህ በምንም አይነት መሳቀቅ እንዳይሰማሽ፣ በምንም አይነት ነገር እፍረት እንዳይሰማሽ፣ ወደኋላ እንዳትይ። ስለዚህ ኢንሻአላህ ነገርኩሽ፣ ቅድም ነገርኩ። ሞላም አልሞላም እኛ በቃ ወንድሜ የነየተው ነገር ነው። ግድ የለም ነገም ይሁን ከነገ ወዲያ እስከ ጁምዓ ድረስ እንዲያስገባበት ያንን አካውንት ነው የምንፈልገው። ስለዚህ አብሽሩ። ከዛም ባለፈ እንደውም እኔ እያወራሁኝ በቃ እንዲህ መቆም የለም እዚህ ጋር መቀመጥ የለባትም። ስለዚህ እንደውም ሌላ አለፍ ብዬ ሌላም ደግሞ እንደዚህ አይነት ዝም ብሎ ቻሌንጅ የሰጡኝ ሰዎች ምናምን ነበር። እነሱን ኮሚኒኬት ላድርግ ወይ ምናልባትም ከዛ አለፍ ብሎ ይሄ አሁን 2 ሚሊዮን ለዚህ ነው ምን ያህል ነው ብዬ ስናስበው ነበር። እዛው ሆኖ ደግሞ እዛው ገንዘቡን ሊሰጡ የሚችሉ ሰዎችንም ደግሞ ስለማቅ ለእኛም ሀጃ ሰጥተውን የነበሩም ሰዎች ስላሉ ምናልባትም ያንን ነገር አድርጎ የሚጠቅመን ምናልባትም ይሄኛው ሊሆን ይችላል። ለድርጅቱ ሰዎች ጋር ተደራሽ እንድንሆን ምናምን ሊሆን ይችላል። ስለዚህ በዛ ነገር ደግሞ ባወጣነው ሰደቃ ያህል ደግሞ እጥፍ ሆኖ ስለሚመጣ ምንም አትጨነቂ፣ ምንም ነገር አትሆኚ። ስለዚህ ዱላ ሁልጊዜ ያው ምንድነው ምስማር በተመታ ቁጥር ነው የሚጠነክረው። ስለዚህ አንቺንም ያጠነክርሻል፣ ክፉ ደጉን ለይተሻል። እንደዚህ ሆኗል። ስለዚህ ሁሌ አንዳንድ የምትጽናኝበት ወላሂ በቃ ያን ነው የምታየው። እኔ ወላሂ እስር ቤት በገባሁበት ሰዓት በጣም ከፍቶኝ በህይወቴ ምናልባት ወደፊትም ወደ ኋላም ላደርገው ይችላለሁ ብዬ ማላስበው አላህ ሻሂዴ ነው። በህይወቴ አድርጌው አላውቅም። እዛ እስር ቤት ውስጥ እያለሁኝ ሊያውም አንደኛው ጁሽ ነው፣ አንደኛው ደግሞ ጭራሽ በጣም በሌላ እምነት ጠንካራ የሆነ ሰው 2 ሰዎች ሸሃዳ ሲይዣለሁ። 2 ሰዎች እና መቼም በቃ መቼም ስለዚህ መታሰሬን እንደ ትልቅ እድል ነው የቆጠርኩት፣ እንደ ትልቅ እድል። ምክንያቱም በህይወቴ ውስጥ አላህ ያንን ነገር በኸይር የሚጽፍልኝና ለሌላ ቀን ክፍያ ከሆነ ከኔ የሚጠበቅበትን በቃ አድርጌያለሁ ብዬ የማስበው ነገር አላህ ሻሂዴ ነው። 2 ሰዎች ሻሃዳ ሲይዣለሁ። ምናልባትም እዛ ቦታ ምን ያህል ከባድ እንደሆነ በዛ ላይ ደግሞ ያን ያህል የዲን እውቀቱም ሳይኖረኝ እነዛን ሰዎች በፍቅር ብቻ በመግዛት ብዙ ሰዓት ቁጭ ብለን ስናወራ በቃ ወደ ሰላት ልንሄድ ነው፣ ጀማዓ ሰላት እንሄድ አይ ቲንክ ስልክ ተደውሎበታል መሰለኝ። ስልክ ተደውሎበት ይሆናል። ኦኬ ባቡል ሐበሻዎች መጥተዋል። ማሻአላህ እንደማያሳፍሩኝ ተስፋ አደርጋለሁ፣ ቦሳቸው ካለ ማለት ነው። ሌላ ደግሞ መካ ውስጥ የምኖር አንድ ወንድም ካሊድ መልሰህ ላክ ስልኩን ከጨረስክ በኋላ። ሌላ ደግሞ መካ ውስጥ ያሉ 2 ድርጅቶች አሉ፣ በጣም የሚወዳቸው የማከብራቸው። አንድ ኢትዮጵያ ሬስቶራንት፣ ሁለተኛ ደግሞ ኢትዮጵያ ሬስቶራንት እና በእናትሽ ስሙን ረሳ ታውቂያለሽ አንቺ? ቅርብ ጊዜ የተከፈተው መካ ውስጥ ነው። እስቲ ስሙን ጻፉልኝ እንዴ! እኔ ያፈጠርኩበት ቤት ነው እኮ 2-3 ቀን መካ ውስጥ ያሉ 2 ምግብ ቤቶች አሉ። እና ፍጡርን ግጥም አድርገህ በልተህ ስሙን መርሳት አይከብድም? አስታውስ። ወይኔ ኧረ ቆይ በእናትሽ በጣም ይቅርታ። ኧረ ሼም ነው። አፍሪካ ወላሂ አፍሪካ ነፍስ የሆነ ሰው በጣም ወርቅ የሆነ ሰው የአፍሪካ ምግብ ቤት ባለቤት ማለት ነው። ፕሊስ በጣም ባቡል ሐበሻ መጥተዋል። ሪያድ ነው ያለው። ኢትዮጵያ ሬስቶራንት አብዲን ጥሩልኝ። መካን ያለው አፍሪካ ደግሞ መካን ያለው እርግጠኛ ሆኜ ነው ደግሞ በተስፋ ከነሱ ለ3ቱም ዙዙዬ እንትን ኮኪ ሄዳ መስታወቂያ እንድሰራላቸው አደርገዋለሁ። ለ3ቱም ቆንጆ መስታወቂያ ያሰራላቸዋል። ለመጠን ባቡል ሐበሻ ሪያድ እንዴት ብዬ ነው የሚሄደው? ኖ ቪዲዮ ቀርጾ ነው የምልኩልሽ። ችግር የለም እሱን እናመቻቻለን። በአካል ሳይሆን ቪዲዮ ብቻ ቀርጾ ነው የሚልኩልሽ። ያው ድምፅ ማስገባት ብቻ ነው። እሱን ያው አለን እንደ ባለሙያ፣ አትጨናነቂ። መካ ብቻ በአካልም ሄደሽ መስራት ትችላለሽ። ችግር የለውም። አፍሪካ ሬስቶራንት እና መካ ውስጥ ያለው ኢትዮጵያ ሬስቶራንት አብዲን ጥሩልኝ፣ መምጣት ከቻሉ ማለት ነው። ያው ሰዓትም እየሄድብን ስለሆነ ከነሱ አሪፍ ነገር ስለማገኝ ነው በተስፋ ማለት ነው። ባቡል ሐበሻ ተመልሻለሁ አይደል? አውቆ ሊሆን ይችላል ሚዲያ ወይ። አሰላሙ አለይኩም። ኦኬ ሰምታችኋል ወይ? አጀንዳው ምን እንደሆነ እሺ ሀቢቢ
ዙዙ እስቲ አንቺ አስረጅልኝ በቪዲዮ ውስጥ ማን ነው መጀመሪያ ከማን ጋር እያወራው ነው? እስቲ ባቡል ሀበሻ ወክለው በቪዲዮ ውስጥ እንድትወጡልኝ እነሱ ቪዲዮ እስከሚከፍቱ ወንድም ካሊድን ፎሎ ማድረግ እንዳትረሱ። ኩኪንም በጊፍት ማገት ለምትሹ እዚህ ጋር ትገኛለች። ካሊዶን ፎሎ እያደረጋችሁ እኛም ቪዲዮ እንሰራለን። አብሽሩ ያለው ሰው እንደውም የኮኪ ቦታ ላይ ወንድም ካሊድን ነው የማደርገው። ትንሽ ፎሎ መደረግ ስላለበት ወይ ይቀጥል። እሺ አይ ያለው ሰው ምናልባት ባቡል ሀበሽ የመጣው ሰው ለዛ ነገር ውሳኔ ሊሰጥ የሚችል ሰው ለዛ ነው። ቆይ አይ ቦሳቸውንም መጥራት ይችላሉ፣ ችግር የለውም። እኔ እርግጠኛ ለመሆን እንትን እላለሁ። ዛሬ እንግዲህ ያንተንም ጭንቀት አይቶ ያለህበት ሀገር ላይ ህጉ የሚለውን ነገር ያንተንም ጭንቀትም ጭምር አላህ አይቷል። ምክንያቱም ሐላል በዚህ መንገድ ማድረግ ስለማትችል አላህ ይህንንም ነገር አይቶልሃልና፣ ስለዚህ ወላሂ እንግዲህ አላህ ታሪክ ሰርቶ ይወጣል ብለን ነው የምናስበው። ኧረ በደንብ እንዲህ አይነት ወንድሞች ይመጣሉ። ስለዚህ እነሱም ማን መሆናቸውን ቼክ አድርግ። ኢንሻአላህ ኢንሻአላህ። ኦኬ ቆይ አንድ ቦታ ፍሪ ላድርግና የሆነ ባርገኛ የሚባል ምግብ ቤት የት ነው? ሳውዲ ነው ያለው ወይ ዱባይ? የሀላባ ምንድን ነው? እስቲ ዙዙ ክፈቼ የሚቀርብ በጣም የለም። ወአለይኩም ሰላም ወራህመቱላህ ወአለይኩም ሰላም ወራህመቱላህ በረካቱ። ሰላም ነው አለን አልሐምዱሊላህ። ባቡል ሀበሻዎች ልቀመጥና ባለቤቱ ሲመጣ ላገናኘ ማለት ችግር የለውም። እየመጣ ነው ወይ እንዴት ነው? ደወልክለት? ይመጣል። አሁን ደውለታለሁ። እሺ ጉዳዩን ተረድተሃል ወይ? ላስረዳክ ከሱ ጋር ቢሆን እሺ፣ አውራ የሚሰማ ሰው አለ ንገረውና የበለጠውን እነግረዋል። ብራዘሩ ስላለ እናግረው። ኦኬ ብራዘሩ አለ ንገረው። ወይ ሰላም ናችሁ ወይ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። ማን ናችሁ? አልሐምዱሊላህ። አንደኛ እዚህ የጠራዋችሁ በጣም ስለምወዳችሁ ስለማከብራችሁ ይሄ መድረክ ለእናንተ ይመጠናል ስላልኩ ነው። ኦልሞስት ወደ 6600 ሰው ላይቭ እየተከታተለ ነው። ማሻአላህ እዚህ ቤት ውስጥ አሲያ፣ ወንድም ካሊድ፣ ዙዙ፣ ዒምራን ትልልቅ ሰዎች አሉ። መርሐባ። ያው የማየውን ቦታ ላይ እንደማልጠራችሁ ታውቃላችሁ። በጣም ነው የምወዳችሁ የማከብራችሁ። ኸይር ነገር ላይ እንድትሳተፉ ነው። እህታችን ኮኪ ሳውዲ አረቢያ ውስጥ ነው ያለችው። ወረቀት ማሰራት ነው የምትፈልገው። ምናልባት ሶሻል ሚዲያ ላይ ቪዲዮዋን ካያችሁ ማለት ነው። ጎበዝ ናት፣ የማስታወቂያ ባለሙያ ናት። ብዙ ጊዜ ኸይር ነገር ላይ ነው የምትሳተፈው። ለእሷ በምንችለው መጠን የሆነ ነገር በቃ የሚበቃንን ያህል አሰባስበን ወረቀታን አሰርታ ቤተሰቦቿንም ኢትዮጵያ ሄዳ አይታ ሌላ የጤና እንትን ነገርም ስላለ ዞሮ ዞሮ በቃ ወረቀት ስለሚያስፈልጋት ለዛ እያገዝናት ነው። እኔ አሁን የምፈልገው ደግሞ ሳውዲ አረቢያ ውስጥ ያሉ ትልልቅ ድርጅቶች እንደናንተ አይነት ትልልቅ ድርጅቶች በምትችሉት ነገር አግዛችሁ የማስታወቂያ እድል ደግሞ እኛ ደግሞ ማስታወቂያ እንሰራላቸዋለን። እሷም እኛም በሰጣችሁት ነገር ልክ ቆንጆ ማስታወቂያ እንሰራላቸዋለን። መርሐባ። አሁንም ያው እየሰራን ነው። እናንተን ተማምነን እየሰራን ነው። አዎ እየሰራችሁ 6800 ሰው እንደዚህ አይነት ፌመስ ትልልቅ ሰዎችን እዚህ አስቀምጠን በመተማመን ነው። ኢንሻአላህ ያው እንግዲህ ተመካክረን ኢንሻአላህ የሚሆነውን ነገር እንተጋገዛለን። በቃ ደውልለትና ወይ ጉዳዩን አስረዳ ወይ ደግሞ የሚችል ከሆነ ቦስ ይምጣና እዚህ በቪዲዮ መጥቶ እንትን ይመጣል። እሺ ቻሌንጅም ከሆነ ማስታወቂያዎችን ሁላችንም እንሰራለን። በዛም በምችሉት በቃ በሰጡን እንትን ያው ማስታወቂያ ቆንጆ አድርገን እንሰራለን። ኢምራን ምንም አልተናገረም እስካሁን። ኡስታዝ አህመድም እዚህ መጥተዋል ከዱባይ። እሳቸውም እንትን ሚዩቱን ይክፈትና ኢምራን እስኪ አንዴ በምን እናግዛት ያሉ አሉ። በምችለው አቅም ኢንቦክስ አካውንት እየላኩላችሁ ነው። ከዛ ውጭ ደግሞ ትንሽ ሰብር አድርጉ። ከዚህ ስንወጣ እህት አሲያ ከተወሰነ ደቂቃ በኋላ ወጥተን አሲያ ቤት እንሄዳለን። እዚህ ያው ማስታወቂያ ነው እየሰራን ያለ ነው። በጊፍት ማገዝ የምትፈልገው ይኸው ቲክቶክ እዚህ ጋር አለ። እዚህ ጋር 38,000 ኮይን ላይ ነን። ያው ፑሽ አድርጎ ወደ 50,000 ምናምን። ከዛ በኋላ ደግሞ 2 ሰው ላይ ሼር አድርጉልኝ። ኢትዮጵያ ሬስቶራንት መካ፣ ሌላ ደግሞ
አፍሪካን ሬስቶራንት በቃ ሁለቱም ማለት ነው። ከሪያድ ባቡል ሀበሻ መጥተዋል። በጣም ባቡል ሀበሻ ሁለቱን አምጡልኝ ከቻላችሁ ማለት ነው። ያው አጠገባቸው ያላችሁ ሰዎች ያው ብዙ ሰው ስለሆናችሁ አብዲ የኢትዮጵያ ሬስቶራንት ባለቤት ከመካ፣ ሌላ ደግሞ አፍሪካ። እኛ ደግሞ ማስታወቂያ እንሰራላቸዋለን። እናንተ ደግሞ በምትችሉት መጠን ጥሩ ነገር ማለት ነው ያው የእናንተን ክብርም የሚመጥን ነገር እኛ ደግሞ ቆንጆ ማስታወቂያ እንሰራላቸዋለን። ሰርተን ማለት ነው እንሰራለን። ክፈሉን፣ በቃ ስፖንሰር ሆኑልን። ሰጥቶ መቀበል ልመና ሳይሆን ማለት ነው። ወንድም ካሊድ አውራ እስኪ። ቅድም ሳትጨርስ እኮ ስልኩ ነው ያቋረጠክ። የኮኪ ጉዳይ ላይ ነው። አይ ቲንክ ትክክል አይደለም ኔትወርክ። ኡስታዝ አሕመድ ጅርቱ ጅራ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አከም አልሐምዱሊላህ። ከም ነጉማ ፈያ ኬሰኒ ሚያራ አማርኛ ናሳ ኡስታዝ በአማርኛ አውርስቴ አማሬፋ ሰውራ እንግሊፋ ሰው ናወየ ነው እንደንደው ሀቢቢ ማሊም ቤታ ሜጥቆ ማሳ ላላ ሀቢቢ ና ሰው ዲሲ አረ ኡስታዝ አሕመድ ተው እንጂ ማን ኩን ሀቢቢ መነቁም ነገራዳ ዋንቴፍ በቁም ነገራት ዶክተር ሀዊ መታለች። እሷንም አስገባታለሁ። አቡ ካሊድ ዲፈ መናጎተም ቆይ መሐመድ ወይ አቡ ካሊድ ዲፈ መናጎተን የሮ ተኮ እስን ዴቢሳ ዶክተር ሀዊ መታለች። ከመካ ብዙ ድርጅቶች አላት። ወይ ኢምራን አውሻ ያርገዱሜ አፎን ብዙም ሰዓት ስለሌለ ኢንሻአላህ ከማቋረጣችሁ ብዬ ነበር። ሳይገን ብዙ ሰው አለና አፉ በሊ መሀል ልግባና ኢንሻአላህ ትቀጥላላችሁ። በመጀመሪያ አስፈላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ከስራ ያላችሁም እንደዛው ያው በመጀመሪያ አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከችግር በኋላ መፍትሄ አለና የተፈጠረው ችግር ያው እዚህ እንድንሰበሰብ አድርጎናልና አልሐምዱሊላህ ይሄ ደስ የሚል ነገር ነው። በመቀጠል ያው እህት ኮኪን የሚያውቅ የለም። በባለፈው በነበረው ከካፊሮች ጋር ታውቃላችሁ ብዙ ቪዲዮዎችን በመስራት ያገዘችን እሷ ነበረች። ሴትነቷ ይቅር ሁሉም ነገር ይቅርና ዲኗን ደግፋለች፣ እኛን ረድታለች። ከካፊሮች ጋር በነበረው ታስታውሳላችሁ አይደለ? በመቀጠል ያው ያለባት ችግር አለ፣ ያጋጠማት ችግር አለ። ስለዚህ እኛ ከእሷ ጎን መቆም አለብን። አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም የአንድ ሙስሊም ወንድም ነው። ኢቭን ባናቃትም ራሱ ከቸገራት ከእሷ ከጎን መቆም አለብንና የሁላችሁም አግዞት ማለት ፈልጋለሁ። ግዴታችንም ስለሆነ ማለት ነው። በእኛ በንጽጽርም አብዛኛው ጊዜ ንጽጽር ላይ ፎከስ የምናደርገው ቢሆንም ግን እንደዚህ አይነት ችግሮች ቢፈጠሩም ከጎን ቁመን ማገዝ አለብን እላለሁ ማለት ነው። አይ ቲንክ ሰርፕራይዝ አለኝ። እኔ ሰርፕራይዙ ላስቀድመውና ኢንሻአላህ አንድ ደቂቃ ብቻ አራስቀድም ጆሮአችንን ኸይር። ሰርፕራይዙ ምንድን ነው? ከንጽጽር ወንድም እኛ ጋር ያለ ወንድም ማለት ነው እሷን ለመደገፍ ያው ሰፖርት ለማድረግ ማለት ነው 100,000 ብር የኢትዮጵያ ብር ኢንሻአላህ አስገባለሁ ብሏል። ስለዚህ 100,000 ብር ጨመሩበት ማለት ነው። አንደኛ። ሁለተኛ ደግሞ ያው እኔም በአቅሜ ያው ትንሽ እኔም 10,000 ጨመራለሁ። ስለዚህ 110,000 ብር ኢንሻአላህ በእኛ በንጽጽር ወንድሞች እንዲገባ እናደርጋለን ማለት ነው። ይሄ ሰርፕራይዙ ነው እና ጀማ እኛ ጋር ከስራ ያላችሁ ሜይ ቢ እኔን ተከትላችሁ የመጣችሁ ያው ያልሰማችሁ ካላችሁ ቻሌንጅ አለ። ቻሌንጁ ደግሞ ለወንድም ካሊድ ነው። ወንድም ካሊድን 200,000 ፎሎወር መጨመር ነው አካውንቱ ላይ። ወንድም ካሊድን ያው ሁላችሁም ታውቁታላችሁ። እኔም ከአንዴም ሁለቴ ሂጄ ተቋሙን ጎብኝቼ ነበር ረመዳን ላይ ማለት ነውና ወላሂ ከሚባለው በላይ ትልቅ ስራ እየሰራ ያለ ወንድማችን ነው ወንድም ካሊድ። ሂዳችሁ ብታዩ ነበር የምታምጡ አንድ ክላስ ስንት ሰዎች እንዳሉ በመንገድ እንደሆነ ብታዩ ይገባችሁ ነበርና ይሄ በአንድ ድንጋይ ሁለት ወፍ የሚባለው ነገር ነው። ያው ወንድም ካሊድን አስተዋወቅን በጎን ደግሞ እህታችን ይረዳ ማለት ነውና ኢንሻአላህ ሁላችሁም ወንድም ካሊድን ደግፋችሁ ወይም ደግሞ ፎሎ እንዲደረግ ቪዲዮ ስሩ። ኢንሻአላህ እኔም አሁን ቪዲዮ እሰራለሁ ማለት ነው እና ያ ጀማ ኢንሻአላህ በዚህ ነገር ሁላችሁም ስሩ፣ ሁላችንም እንሰራለን፣ ሁላችሁም ስሩ። እሺ እምሩዬ ወላሂ በጣም ቆንጆ ሰርፕራይዝ ይዘልን ነው የመጣክ፣ ከልብ እናመሰግናለን። የንጽጽር ጀማ ማሻአላህ በጣም ነው ደስ የምትሉት። ሁላችንም አብረን ኸይር ነገር የምንሰራ ሰዎች አላህ ያደርገን። እኔ አሁን እዚህ ገስት ውስጥ ያሉ 2-3 ሰው አናግሬ እንትን አደርገዋለሁ። ሶስቱም በጣም የማውቃቸው የማከብራቸው ሰዎች ናቸው። ዶክተር ሀዊ ሳውዲ አረቢያ ላይ ነው የምትኖረው። 3 ድርጅት አላት። አንድ ባህላዊ መድኃኒት መካና ጅዳ ሁሉም ቦታ ታደርሳለች።
ሁለተኛ ደግሞ ቆንጆ ፋሽን ቤት አላት። የሴቶችም የወንዶችም ልብስ አለ። ሶስተኛ ደግሞ ቆንጆ ባልትና አላቸው መካ ላይ ማለት ነው። ስለዚህ ለነሱ ድርጅት እህታችን ኮኪ ማስታወቂያ መስራት ትችላለች። ያው መካም ስለሆኑ መገናኘት ይችላሉ። በኑሮ ደግሞ ጅዳ ናቸው። እህታችን ሀዊ ደግሞ ቆንጆ ማስታወቂያ እንሰራላታለን። እሷ ደግሞ በምትችለው ነገር እህታችን ኮኪ ደግሞ እቃማዋን እንድታሰራ ስንት እንደምታግዘን ያው ሼር አድርጌባት ነው። ያው ማስታወቂያም ስለሆነ እሷም ብዙ ፎሎወርስ አላት። ግን ኸይር ነገር ነው። ሴት ልጅ ናት፣ ታውቃለች የስደት ሀገር ኑሮ። እስቲ ምን እንደምትለን ከእሷ እንሰማለን። ኡስታዝ አህመድ ደግሞ ራሱ ነይቶን የመጣ ጀነራልም እዚህ ስር ነበር። ሶስቱም የማውቃቸው የማከብራቸው ጓደኞቼ ናቸው። ከነሱ ሰምተን ወደ ወንድም ካሊድ እንመለሳለን። እስከዛ ደግሞ የወንድም ካሊድ ፋውንዴሽንን ፎሎ አድርጎ 500 ሺህ ነው ባይዘ ቪአይፒ አዊ ሌዲስ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሰት አፋን ወሊገሉን ሂንድ እንዳገሩ ቅልን ሰረዮ ወለና ወረኪዛ አፋን kiya በአማርኛ አፋን ኦሮሞ እንጂሮ afaan oromoo waan lafatti si walii galu hin qabaa rakkoo takka hin qabu. Mastaawaqaallee baay'ee itti hin dhimmamu iyyuu yoo rakkoon jiraateetiin jedhamu qaamaan makkaa keessa jiraadhaan iddoo hojii makkaa hin qabaa. Mastaawaqaa sosonaan hojjanne waan danda'een waan rabbina beekuun akka dubartii takkaatitti ni gargaara. Fooloorsii na tolchiteeti. Achi booda fooloo walii goone keessaa wajji dubbannaa gaafatti makkatti argamu hin qaxaraa fi achitti natti dhuftu waan danda'e hin godhaa fi akka obboleettii takkaatti ni gargaara. Ammoo mastaawaqaa hedduu takka kastamara hedduu na cinqa waan deebisee hin qaqqabneef dhiifama. Ifaa jechuun irraa hambistee maarree. Zuzu maal jettaa? والله ناصر وانا نجد مقبان اللي ማስታወቂያው የተፈለገው ያው ማሻአላህ አላህ ርዝቋን አሁንም ያስፋላት ረቢ ደበሌ ሲክማት አልহামዱሊላህ በርሱ ይክፈትልሽ አልহামዱሊላህ በቃይ ማለትም ትልቅ ጸጋ ነው ገባ አይደለ ሰው እያለው ራሱ እኮ ይራባል እና ባላት ነገር ጌታዋን አመስጋኝ ናት ይቅርታን ያው ብዙ መስማት እንጂ መናገሩ ላይ ተወላቸው ደግሞ እኮ ችግር ስላለኝ ነው እህት እያለች ያለችው ማስታወቂያውን ሰራችልኝም አልሰራችልኝም እኔ እንደ ሴት እንደ እህት እንደ አኺራ እህቴ በሚችለው ነገር ከጎኗ እቆማለሁኝ ማስታወቂያ መስራት ያለ መስራት ያው ሸርጥ አይደለም ነው የምትለው በአካልም መካለት ታገኘኝ ትችላለች ተቀጣጥረን ዛም መገናኘት እንችላለን የግድ ይሄን ነገር ትስራልኝም አይደለም ነው ያለችውና እና ደግሞ አልহামዱሊላህ እኔ ርዝቄ ሰፊ ፎሎ ታደርገኛና በውስጥ ከሷ ጋር አውራለሁ ተቀጣጥረን እንገናኛለን አላህ አሁንም ርዝቁን በሩን ይክፈትልሽ እህቴ አይ ባይዘዌይ ሀዊ በጣም ጎበዝ ልጅ ናት ኢብን መድኃኒት ራሱ አላት ወላሂ በጣም ጎበዝ ማሳጅ ላይም የብዙ አይነት መድኃኒት አላት ባህላዊ ላይሰንስ ያላት ጎበዝ ልጅ ናት ስለዚህ ከሷ ጋር ብትገናኙ በአካል ራሷ አግኝታ ኮኪ ብታወራ እኔ በጣም ደስ ይለኛል ቢገናኙ ማለት ነው መካ ስለሆነች መካ ከሆነች እንችላለን መካ ናት ብሩቶች እናፈራኛ ችግራችን የኛ ጀማ እንደምታውቀው ውስነን እና ይሄ ወጣ ወጣ ነገር ሌሎች እንደሚያስቡን አይደለንም ብዙም ኮሙኒኬት የለንም አንተ ታቀናለህ ያው ሞር ያለውን ነገር ስለዚህ ብላክስ ደስ ይለናል እህቶች ጋር መተዋወቁን እኛም እንፈልገዋለን ስለዚህ ደስ ይለናል ደስ ብሎን ነው የምንመጣው እህቴ اوكي ان شاء الله او شاب ما نونيه تريوان نونيه توين نمتو وممنا كيدي ان شاء الله درهمكم تكون كناف ريالكم تكون شاد ريالكم تكون دبي تريد اعمل درهم افاني نمبد افاني ሲያበደ መበለፈዱ ማሻአላህ ሀዊ ደግሞ እንደምታደርገው እኔ በጣም እርግጠኛ ነኝ ጎበዝ የሥራ ሰው ናት ቅድም እንደነገርኳቸው ሳውዲ ላይ ባልትናም መድኃኒት ቤትም ልብስ ቤትም አላት እሷም ባለቤቷም በጣም ጎበዝ ሰዎች ናቸው ታታሪ ሰራተኞች ናቸው ስለዚህ ኢብን ማስታወቂያው እንኳን እኔ እንድትለፋ አልፈልግም አልহামዱሊላህ ከበቂ በላይ ከስተመር አለኝ ግን እንደ ሴት እንደ እህት ማገዝ እፈልጋለሁ 1000 ሪያል አለች አካውንት ላክላት 50,000 የኢትዮጵያ ብር ነው የሚሆነው ኦልሞስት 48 50 ነው ያው 50 ሞልታ ታስገባለች ቀሪውን እኔ ሞላለሁ አስፈላጊ ከሆነ ማለት ነው ዶክተር ሀዊ 50,000 ብር ነው የሚሆነው ቅድም
ኢምሮ ስንት ነው ያመጣልን? 110 ነው። 1 ሚሊዮን ሞልቷል። 1 ሚሊዮን 10 ሺህ ብር ሆኗል ከተሰማ። በቃ ሀዊ 50 ሺህ፣ አቡ ካሊድ 50 ሺህ፣ 100 እምራን 100 ነው ያመጣ 110 ነው። ተጨማሪ አለ 150 አድርገኛል። 150 አለ። ተጨማሪ ደግሞ ማስታወቂያ ወይም ደግሞ ዌብሳይት እንዲሰራላችሁ የፈለጋችሁ ተቋሞች ካላችሁ ዌብሳይት ይሰራላችኋል። ከዛ በኋላ ያው ሰፖርት ታደርጋላችሁ ማለት ነው። እንደዛም ካለ ኢንሻአላህ በውስጥ አውሩ እና ቅድም ተናግሬያለሁ። ማስታወቂያ ግዴታ ነው። ድርጅቶች እድል ከሰጡን እሷ ብቻ ሳትሆን እኛም እንሰራላቸዋለን ማስታወቂያ እና እምሮ 150 ብለዋል። አሁን 150 ቅድም ደግሞ ወንድም ካሊድ 500 650 ሀዊ 50 700 አቡ ካሊድ 50 750 ሌላ ሰው ማን ነው ቃል የገባልን? ጨምራለሁ ብሏል። 300 ሺህ ደግሞ ቅድም በማን በኩል ነው የመጣ? 300 ሺህ በወንድም ኢምራን በኢምራን በአብዱልፈታ በኩል ነው። አዎ በአብዱልፈታ በኩል ትናንትና የሰጡት ላይ ጨምሮ 300 ሺህ ደርሰዋል። 1 ሚሊዮን 50 ሺህ ማለት ነው። አሁን ማሜም ያው በደንብ አሁን ስለተረዳክ የምትችለውን ነገር ሁሉም ሰው በአቅሙ ነው የሚያግዘው። ማሜ፣ ጀነራል ሁሴን፣ ኡስታዝ አህመድ ሶስታችሁ ሚዩት ክፈቱና በኢትዮጵያ ብር ስንት ብር መላክ ትችላላችሁ? ልታግዙ የአሲያ ፕሮግራም ስንት ሰዓት ነው? አንዴ አሲያ ቤት የተባለው ስንት ሰዓት ነው? አሁን ነው። ከዚህ ላይ ወጥተን ቀጥታ ወደዛ ነው የምንሄደው። በቃ ኸይር ኢንሻአላህ። በእኛ በኩል 150 አለ። ያ ጀማ እኛ ጋር ያላችሁ ማለት ነው። ያው ዛሬ አንከፍትም፣ አሲያ ቤት ነው የምንገኘው። እሺ እኔም ኢንሻአላህ ከተመቸኝ እመጣለሁ። ሁላችሁም አሲያ ጋር ጀዛኩሙላህ ቀጥሉ። ወሰላሙ አለይኩም። ማንም እንዳትከፍቱ። ዛሬ ቀጥታ ወደዛ ነው የምንሄደው። ከዚህ እንደወጣን ወደ ሳችን ይዘን በጊፍት ደግሞ ማገዝ የምትፈልገው ይኸው እዚህ ውስጥ አለች። ትንሽ አሳድገዋለሁ ቲክቶኳን። ለምን እየቀያየርኩ ነው እንትን የማደርገው። የወንድም ካሊድ ፋውንዴሽን 500 ሺህ ለሱ የተሰጠውን ቻሌንጅ አሳልፎ ለእኛ ነው የሰጠን። አሁን ቢያንስ እዚህ ቤት 280 ሺህ እንግባ። 276.7 ላይ ነው ያለው። 280 ሺህ እንግባና 220 ሺህ ቪዲዮ ሰርተን ወዲያው እንሞላለን። ከዛ በኋላ 500 ሺህ ብር ገቢ ይሆንልናል ማለት ነው። ስለዚህ ሁላችሁም የወንድም ካሊድ ፋውንዴሽንን ፎሎ አድርጉ። እሺ ኡስታዝ አህመድ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ አኒ ዋንቴ ሄዱሳ ሂምቤክ ዋንቴ ሼንገሩ ዋንሼ ሶሻል ሚዲያ ከነራ ጀንዳቴ ሶሻል ሚዲያ ረዋን ጅሩፍ ደቄ ኬሳኒ አማሪፉ መጨጨባ ሰናን ሰገሌ ቀቤ ለኮምሰ ኬና ካኢ ለኮምሰ ከለቲና ካኢ ለኮምሰ ቀጢታን በርባዳ ጀዴ ካይፊን ቱሬ ለኮምሰ ና ሜማል ጀተኒ ዋን ወየተኒ ሰንጀራ አመለ ዋን እንገደ ጀዴራ ኢሼፍ ገሌራ በናዚ አመድ ንትማ ቆይ ናስኒ ፕሊዝ ቦዳ ቀለዳ ቆይ ረቤዲ ወላሂ Keesaan dubbiseen ture lakkoofsi kennaa keessa wanniidha naa hojjechuu dide. Alaa kulli haaliin gabaabumatti ani waan isheen rakkatte hin beeku garuu sooshaal miidiyaa kanarraati gariin rakkatteeti akkas jedhanii waa'ee iddoo asoo gariin ishee qeequ garuu irra caalaan akka sooshaal miidiyaa kanarraa argutti namoota ishee jaallatan isheef kabaja qabantu sagalee guddaa qaba. Alhamdulillah kuni waan guddaadha. Gabaabsitee immoo waan daqiiqaa tokkootiin yoo naa ibsite natti tola jedhee yaada. Tokko sana inni lammataa dhimmi kookii kun dhimma uummata musliimaa guutuu laallatudha malee dhimma wanni qofa miti. Afaan lamaan gamaa gamanaan geggeeffamuu qabaan akka qotti sababiin Sitaan sen dubbadha daqiiqaa tokko qofa naa ibsi. Please. Dhimmi isii waraqaa biyya Saudi Arabiyaa keessa jiraatti. Osoo Saudi Arabiyaa keessa jirtu abbaan isii irraa du'e galtee awwaalatuu hin dandeenye. Waraqaan isii kaampaanii irra ture. Amma iqaamaa waggaa 13 biyya Arabaa keessa jiraatte hin dhukkubaanii. Hedduu dhukkubaanii yaalamuufillee waraqaa barbaachisaanii. Biyya galuufillee waraqaa barbaachisaanii harmeen kiyyallee nama guddaadha biyya galee laaluu barbaadaa jette haadha isii sanillee galtee biyya laaluuf waraqaa barbaachisaanii waraqaan isii kun sirraa'uuf ammoo already gara birrii Saudi Arabiyaa 50,000 gaafataniin riyaala 50,000 jechaadha. Kanaaf isii osoo hin taane hiriyoon isii hin qarqaarraan jedhanii miidiyaatti dhufnaan namni hedduun
nama fayyaa qabu akkamitti qarqaarraa jedhanii ajandaa godhan. Sana booda namoonni biroollee lakki akkamitti akkana jettan jedhanii yaa irra garagalanii warri khayrii hojjetuu fi mucayyoollee yeroo hedduu waan dhaabbilee akka baabul khayrii dhaabbilee khayrii garagaraa hojjetan hedduu beeksisaa waan turteef waliin dhaabanna waan jedhurra walii galanii kaleessa mana Asiyaatti qarqaaraa turanii anammoo yoo asitti birrii sassaabuu waan hin dandeenyeef Dubaay keessa akkaawuntii maxxansuu waan hin dandeenyeef karaa giiftiitii fi beeksisa dalaguudhaan seenne gidduma kana wandim kaalee dhufee 500,000 namoonni biroollee already asumatti iyyuu kan nuuf niyyatame qarshii miliyoona 1,50 irra geennee jirra. Mucayyoo tana qarqaaranii waraqaa isii sirreeffattee biyyallee galtee maatii akka dubbistu dhukkuba isiillee akka yaalamtuudha. Isii ammoo isinuu ni beekta waan ta'eef hojii isii khayrii isiin hojjetaa turte miidiyaa kanarratti. Afaan biroollee dubbattu saba biroollee taatu akka islaama tokkootitti. Khayriidha. Ani inshallah waan rabbiin dandeessise nan gargaara waan hin gargaaru akkaawuntii argadheennan ammumayyuu galchuu nan danda'a. Sana dura garuu wanti hin jedhu tokko kookiin musliimoota Itoophiyaa fi piroomooshinii hedduu hojjetteetti yookaan beeksisa hedduudha kan isheen dalagdanii dhugaa dubbachuuf asumaanutti naa'ima baay'ee rabbiif jedheen si jaalladha. Hedduu si jaalladha wallaahi. Sababiin isaa ergaa keetiin namoota meeqatu dubartoota meeqatu si hordofaa dubartoota meeqatu kan hamleen isaanii cabee ergaa keetiin ergaa itti dabarsituun jiraata. Akkasuma immoo ati dubartii jabduudha dubartii jabaattuudha waan hin keessa jiru Nasriin hin beeka jechuun xiqqoo anillee rakkina ta'e wayii keessa nan jira. Garuu rakkinni sirraatiin hambisu hin jiru nuti afaan walii wal dhaga'uu dhabuuni obbolummaa keenya tokko irrisuu hin danda'u. Malaayikoota warra jaanagarree hin beekne obboleewwan keenyadha jennee jinnoota warra rabbitti amananii jiran isaaniin obboleewwan keenyadha jennee duukaa jiraanna. Birrii 10,000 xiqqoo dhattaniin tuffatina 10,000 nan galcha akkaawuntii irratti inshaallah. ጀዛኩሙላሁ ኸይረን። ያው ኡስታዝ አህመድ ያለው እኔ ኮኪ እየሰማሽ ነው ምናልባት ካለሽ ማለት ነው ከኛ ጋር ከሆንሽ እኔ ለአላህ ብዬ ነው የምወድሽ፣ በጣም ነው የምወድሽ የማከብርሽ። ቢያንስ ቋንቋውን ባልችልም እንኳን በደንብ ያው ይሰማል ይችላል፣ ግን በደንብ ፐርፌክት ባልሆንም እንኳን የስራዎችሽ አድናቂ እንደሆነ ነው የተናገረው። አንቺ ደግሞ በጣም ጎበዝ ሴት ነሽ። ለኢትዮጵያ ሙስሊሞች ብዙ ነገር ሰርተሻል። አንቺ የሙስሊሞች ድምፅ ነሽ፣ የሴቶች ብርታት ነሽ። ስለዚህ ሁሉም ነገር ያው ለአንቺ ይገባሻል የሚል ነገር ነው። ጥቅል ሀሳቡ ጠቅለላ አድርጌ ሳስረዳሽ ምንም ነገር ለአንቺ ይገባል፣ በርችልን። በዚህ ምክንያት የአንቺ ሞራል መሰበር የለበትም። እኔ ብዙ ጉዳይ ስላለብኝ ነው እንጂ ከዚህ በላይ ባግዝሽ በጣም ደስ ይለኝ ነበር። ስለ አሁን ደግሞ 10,000 የኢትዮጵያን ብር አስገባለሁ ብለዋል ኡስታዝ አህመድ ከዱባይ ማለት ነው። ከልብ እናመሰግናለን። ጀዛኩሙላሁ ኸይረን። ያው መልእክቱ በጣም ረጅም ስለሆነ ጠቅልል አድርጌ ነው ጥቅል ሀሳቡ ብቻ እንትን ለመተርጎም የሞከርኩት። ጀነራል መንግስቲ أهلا وسهلا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሁለት ነገር እንዳትረሱ ወንድም ካሊድ ፋውንዴሽንን ሁላችሁም በአላህ 500,000 ብር ነው የሰጠን። 500,000 ፎሎወርስ ነው ቻሌንጁ። ስለዚህ ሁላችሁም ፎሎ አድርጉ። ናስሪ ኮኪ ላይ ደግሞ ወየ አካውንቲና እርግደፊ ዋትስአፕ ይረተሙ መገናን ገልቻኒ ሰደቃ ቱርሲሲቲ ከነ እንጃለዱዳ ፕሊዝ ኢንሻአላህ ዙዙዬ ላኪለት እስቲ ፎሎ አድርግና ዙዙ እጅ ፎሎ ሊዲ ቢስ አስታዚ አንብልብል በከነ ተቆቻ እንጀራ ባቡል ሀበሻ ከተመለሳችሁ እስቲ ላኩልኝ ካላችሁ። አሁን ከዚህ ልንወጣ ስለሆነ አካውንቲ ይክኑ ዙዙ እሺ ይርግቲ አመመታ ወይ ነስሪ አነስ ቃማን ዱፍቴ ነብራ ሀፍረቱ ኬሳን በቃ ወልፊ ፎሎን ጎና አፋን ሂንደንዳ ጢቆ ጢቆሌ ተኡ ዋን ዙዙ እንዲህ አፋን ኦሮሞ እንዲህ ከጋሪቲ ሀውሻ Hawwiko siifis ergeera ustaaz lafa kennaaf suuqatti bakka dalagaa kiyyanna haa dhuftu walii qaxarrees aatuu fi itti dhaquutti kennaaf yoo hin naammi joomne ammoo ijoollee na bira daladdu kennaaf. Rakkoon qabu geeftii koom abshiri. Kooki hawwii fooloo illee siniif ergeera.
በአካል አግኝታች ልታወራች ትፈልጋለች። ማካ ነው ቶሌ ዙዙ አመን ገሼ ስተርገሺ ነጋ ኬሰ ጅራዳ ሲን እርጋ ዙዙ ሰላም አለይኩም ዙዙ ማርጋ ፊርሲቲ ኡስታዝ አህመድ ጀዛኩሙላሁ ኸይረን ገለቶማ። እሺ ኡስታዝ ሳላህ ምንድነው ኔትወርክ ዛሬ ገባ ወጣ ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኢንሻአላህ ጀዛኩሙላሁ ኸይር። እዚህ ነገር ላይ ለምትሳተፉ ተብላችሁ አላህ ሱብሓነሁ ወተዓላ እህታችን ኮኪ ላሰበችው ለፍላጎቷ ሁሉ ነገሯን አላህ ያሳካላት። እናንተም ደግሞ ወንድም ነስሪ፣ ዙዙ፣ ኻሊድ፣ መሐመድ፣ ጀነራል እና እዚህ ነገር ላይ ለምትሳተፉላችሁም አላህ ይጨምርላችሁ። ወላሂ በጣም ደስ ብሎኛል። ብዙዎች ይሄ ነገር ሲጀመር ሲቃወሙ ነበር መጀመሪያ ላይ። እኔ አንዳንድ ከጅምሩም ስለነበርኩኝ ከሷ ጋር ብዙ ነገር ነው በቃ ሰዎችን ምናምን ሳይ ነበርና በዚህ ደረጃ ዲቴል ነገር ገብቶ ደግሞ ሲያሳዩ ያኔ ሲቃወሙ የነበሩ ሰዎች ሁሉ የእሷን እውነት አይተዋል። አሁን ላይ ያለችበትን ነገር የረዷት ነው እና በዚህ ደረጃ ያለውን ነገር ሪያሊቲውን እውነታውን ደግሞ አሳይታችሁ እህታችንን በማገዛችሁ ወላሂ በጣም ደስ ብሎኛል። ኢንሻአላህ እንቀጥላለን። እስኪሞላ እና ያሰበችው ነገር እስኪሳካላት ድረስ በምንችለው ነገር ከጎኗ እንቆማለን። እህታችን ኮኪ በብዙ ነገር ነው እንግዲህ ድምፅ በመሆን የተለያዩ ነገራቶችን በመስራት በተማሪዎች ላይ ባለፈው በደረሰው ነገር እንግዲህ እሷ ናት በዋነኝነት ቪዲዮ ስትሰራላችሁ ድምፅ ስትሆንላችሁ የነበረው እና በዚህ ብቻ አይደለም ሲታመም የተለያየ እንትኖችን በመስራት በማስተባበር ቻሌንጆች ሲኖሩ ደግሞ እንደዚህ በኮምፓራቲቭ ዙሪያ ለሚሰሩ ለነ ኢምራን ኢቭን ለኔ ራሱ ለማንኛውም ለተቸገረው ሰው ቻሌንጅ ለሚያስፈልገው ሰው ሁሉ ከጎናቸው ቆማ እንደ ራሷ ይዛ እኔ የእሷ ነገር ወላሂ በጣም ከሚለይብኝ ነገር አንድ ነገር ሲኖር እንደ ራሷ ነው የምታየው፣ ስራዬ ብላ ነው የምትይዘው እና ያ ነገሯ በጣም ነው ደስ የሚለኝ። አለ አይደለ ለራሷ አድርጋ ነው የምትሰራው። ሌላ ሰው እንኳን የሌላ ሰው ሀጃ እንኳን እንደ ራሷ አድርጋ ነው የምታየውና ለዚህ እህታችን አይደለም ይሄ ከዚህም በላይ ቢደረግላት ከዚህም ችለን በጣም ብናረግላት እኔ የሚያንሳት ነው እንጂ በጭራሽ አያበዛባትም እና ኢንሻአላህ በምንችለው ነገር ሁሉ ደግሞ እናግዛታለን እና አላህ ይጨምርላችሁ። እንደምናስር ያኖሌ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢምራን አሁንም ሰርፕራይዝ ይዞ መጣ። ድምፁ ራሱ ያስታውቃል። ሰላም አለይኩም ራሱ የሆነ ነገር አለ። መቶ አልማ በደረስ አይደለ? 150 ላይ ነው ቆማችሁት። አይዋ የንጽጽር ጀማ ሁለት አድርገን የንጽጽር ጀማዎች እናስገባለን ኢንሻአላህ። በእኛ በኩል የነገታችሁ ካላችሁ ኢንሻአላህ በውስጥ አሩን የኛ ብዙ የታለሽ እና እዚህ ጋር አሁንም ያጀማ ንያ ያላችሁ ካላችሁ ነይቱ። ግን አስረግጬና አስምሬ የምናገረው እባካችሁ አቅሙ ያላችሁ ነው የተባለው። እሺ አቅሙ ያላችሁ ነይት የምትችሉ ካላችሁ ነይቱ ኢንሻአላህ። የኛ 200 በልኝ ጨርሻለሁ። ሰላም አለይኩም። ማሻአላህ ወአለይኩም ሰላም ወራህመቱላህ። ጀነራል ናስሪ ያው ነመጀለን ዱበዱ የጨልሴ እሺ ያው እንግዲህ የሰው እርዳታ የትም አያደርስም። አላህ እርዳትና እኔም በበኩሌ 50 ሺህ የኢትዮጵያን አስገባላታለሁ። አካውንቱ ይላክልኝ። ብዙ ከማውራት በስራ ማሳየት ይሻላል ብዬ ነው። ማሻአላህ ዙዙ ጀነራል በጣም የምወደው የማከብረው ጓደኛዬ ነው። ጀርመን ሀገር ነው የሚኖረው። በጣም የምተማመንበት ሰው ነው። አላሳፈረኝም። አልሐምዱሊላህ ረብል ዓለሚን። እንደ ሙስሊሞች ነው ባይዘዌ እኛ አሁን አብረን ስንቆም እንደምንም አይደለም፣ እንደ ሙስሊም እንደ ሰው ያባችሁ እና በጣም ደስ ይላል። እንደዚህ ስንሆን ደግሞ በጣም ያምርብናል። እስፔሻሊ እኛ ሙስሊሞች የሚያምርብን አንድነት ብቻ ነው፣ መተጋገዝ፣ መከባበር። ስለዚህ በጣም የሚያኮራ ነገር ነው። ቅድም ሀዊም መታ 50 ሺህ ነው ያለችው፣ ጀነራልም 50 ሺህ፣ አቡ ካሊድም 50 ሺህ። እነዚህ ሁሉ በጣም የማምናቸው የማከብራቸው ሰዎች ናቸው። ጀዛኩሙላሁ ከይረን። ዙዙ ካለሽ እስቲ አካውንቱን ላኪለት አሁኑ ነው። ጀነራልን ፎሎ አድርግና አቹማን ነስሪ ቲክታክ ከነለ ዱአይ ትጎሲፍቴ ኦሲቁ ዲደ ወላሲጡ ኢንሻአላህ የጀነራልን ቲክቶክ ሁላችሁም ፎሎ አድርጉልኝ። ቲክታክን ዱዓ አስደርግበት ነው ያለ። ኢንሻአላህ በአላህ ስም 100 ሺህ በቅርብ ጊዜ ውስጥ እንደምትገባ ተስፋ እናደርጋለን። ሁንድ ኬሰንዩ ፎሎ ጎዳኒ
ፎሎ ማድረግ ያለው አካውንቱን መልክ ያለው አካውንቱን ላኪላት ሪሲቱን ይልክልሻል። በእርግጠኝነት ሪሲቱን ወይ ነገ ወይ ተነገ ወዲያ ልክልሻለሁ ኢንሻአላህ። ዙዙ አንድ ሰው ግን ቢቻል ምናልባት አሁን ወደ አሲያ ቤት ስንሄድ ምን ያህል ተሰበሰበ የሚለውን ነገር ለማወቅ ይሰማል። እኔ ቀጥል። ስለዚህ ምን ያህል እንደሆነ እንድናውቀው እየጻፍ ብትጽፉ ዙዙ ብትጽፉ ወይ ደግሞ ሌሎች ሰዎች አሳይመንት ስጡና እንትን አድርጉ በቀላሉ በደንብ አሁን ለአንተ ግልጽ እንዲሆን 50 የተሰበሰቡት እንዳለ ሆኖ እኔ ጋር 500,000 ኢምራን 200,000 እና ደግሞ ወንድማችን ቀድም የሄደው 300,000 1 ሚሊዮን እሱን ለብቻ ያዘውና 300 ነው 1 ሚሊዮን ከዛ አቡኻሊድ 50 ጀነራል 50 ሀዊ 50 1.5 150 ሚሊዮን 150,000 ብር ኡስታዝ አህመድ 10,000 1 ሚሊዮን 60,000 ብር 1 ሚሊዮን 100,000 60,000 በሚገርማችሁ ሁኔታ ደግሞ ከ1.1 ሚሊዮን ብር ምንም የሚጠረጥረው ሰው የለም። ሁሉም የማውቃቸው ሰዎች የማከብራቸው በአንቴ በኩልም ያለው በእነ ኢምራን በኩልም ያለው በአብዱልፈታህ በኩልም ያለው ሁሉም የሚያስገቡ የምንተማመንባቸው ሰዎች ናቸው። ቅድም አሁን ትላንትና የተሰባሰበ ብር አለ፣ ዛሬ የመጣ 1 አለ 1.1 አለ። ገና የአሲያ ቤት ሄደን እንትን እንላለን። ሙሉ በሙሉ ደግሞ ፕሮሰሷ ለማለት ግፋብል 3 ሚሊዮን የኢትዮጵያ ብር ነው። ምናልባትም አላህ ሳያለፋን እዚሁ አልቆ ራሱ እህታችን አሲያ ምናልባት ሀጃ ይኖርባት ይሆናል። የአንተንም ጭንቀት አላህ አይቶ ደግሞ እዚሁ ሞልቶ ሊሆን ይችላል። 2 ምናምኑ እዚህ ልንሞላው እንችላለን ብዙ ሳንደክም። ኧረ ኢንሻላህ ይሞላል ወላሂ ቢዝኒላህ። አቡ ማህር ስለዚህ እየጻፍሽ እንትኑን ዲቴይልሱን አላወኩም፣ ግን ጀነራል ተሰበሰበ ዝርዝሩን አዘጋጅቻለሁ። ንገሩኝ ጻፍ ይነግርሻለሁ። ወንድም ካሊድ ፋውንዴሽን 500,000 ብር ቻሌንጅ ነው ወይ ፍሪደም አሲያን አጣዋት እኮ አሲያ ከተመለስሽ እስኪ አበባ ላኪ፣ አበባ ነገር አሲያ እየጠበቅንሽ ነው። እሺ ወንድም ካሊድ ፋውንዴሽን 500,000 ጻፊ። ኦኬ መጣለች፣ አይቻታለሁ። አብዱልፈታህ 300,000 በአብዱልፈታህ በኩል ማለት ነው። በኢምሮ በኩል ደግሞ እምራን 200,000 ወይም የንጽር ጀማዓ ከዛ በኋላ ደግሞ ሀዊ ዶክተር ሀዊ 50,000 ጀነራል ሁሴን 50,000 ከጀርመን ነው። አቡ ካሊድ ደግሞ ከአሜሪካ ነው 50,000 ቅድም የገቡ ማለት ነው። ጨምራለሁ ራሱ ብለዋል። ሴቷ ደግሞ አለች የቅድም ባለሱቋ ዶክተር ሀዊ ብያለሁ። እና ደግሞ ኡስታዝ አህመድ ከዱባይ 10,000 ነው ያለው ቅድም ገብተው በአፋን ኦሮሞ የተናገረው። ስለዚህ 1 ሚሊዮን 160,000 አበባን ቆዶ አይሲኒፍ ጎዳ ጅራ ኢንሻአላህ። አቡ ማሂር ኩር የዛሬውን ደምሩትና የትላንትም አጠቃላይ እሷም እስከዛሬ የገባው ያለችው አለ። አሁን የተቸገርነው አካውንት ዱባይ ላይ ሆነን አካውንት መለጠፍ ስለማንችል ነው እንጂ ጨርሰን ነበር እኮ ናስሩ። እኔ በአንድ ላይ ጨርሻለሁ። 3 ለአላህ ብለው አሉ ብዙ እህቶቻችን ከገባን ጀምሮ እኮ አካውንት እያሉ ነው።
አካውንት ደግሞ የአሲያ ቤት ሄደን እንለጥፋለን። በጣም ባቡል ሀበሻ እዚህ አካውንት አትጻፉ። ባረከላሁ ፊኩም። እዚህ አትጻፉበት። አካውንት አትጻፉ። ወንድማችንን ልናስብ ይገባል። እሺ ማለት የራሳችንን ብቻ ሳይሆን ለናስሮን ማሰብ ያስፈልጋልና አሁን አጠቃላይ ያለውን ደምሩትና የቀረው ዛሬ ጨርሶ ነው ብያችኋለሁ። ትላንትም እኮ ነገ ቢደረበል አለሚን በጣም ባቡል ሀበሻ ሚውታችሁን ክፈቱና አውሩ። ያው እንመዘግባለን። ወንድም ካለ በነገራችን ላይ መነየት የሚፈልግ ሰው ምናልባት እንትን ከሆነ ዋትሳፕ ቁጥር ወይ ስልክ ቁጥር እንስጣቸው። ለምሳሌ እዛ ላይ ቦክስ እንዲያደርጉ